ኢንስታግራም ላይ አንዱ አድማጬ እንደዚህ ብሎ ላከልኝ። 12ኛ ክፍል ተፈታኝ ነው፣ ማትሪክ ተፈትኖ ስለ ዲፓርትመንት ነው የጠየቀኝ። ፕሌስመንት ከመጣ በኋላ ምንድነው ፊልድ የሚለውን ነው የጠየቀኝ እና አይ ቲንክ አብዛኞቻችን ግራ እንጋባለን። በተለይ 12ኛ ክፍል ሲያልቅ ምንፈልገውን ብዙ ስለማናቅና ኢንክሊኔሽናችንን እንትን ስለማን ጀስት ሁሉንም ነገር እየተማርን ስለምንመጣ ይመስለኛል እንትን አይደለንም እና ምንድነው ጀስት እኔ ምንድነው እንትን እምላችሁ የምትፈልጉትን ነገር ተማሩ ነው። ጀስት የምትፈልጉትን ነገር ማለት ግን ብዙ ነገሮችን ነባራዊ ሁኔታዎችን ከግምት ውስጥ በማስገባት ማለት ነው። ብዙ ፋክተሮች ያው ሰዎች እንዲወስንላችሁ ወላጆች or ጓደኞቻችሁ ስላሏችሁ ሳይሆን እነሱን ነገሮች ጭንቅላታችሁ ውስጥ ከታችሁ የትኛው ነው ለኔ የሚሄደው የሚለውን ነገር መምረጥ አለባችሁ። ግን ምንድነው ራሳችሁን በጣም ስትረስ አውት ማድረግ የሌለባችሁ ነገር ምንድነው ፊውቸሩን ጋራንቲ አይደለም ማለት you don't know ዛሬ መጥፎ የሆነ ነገር ነገ ጥሩ ሊሆን ይችላል። ነገ ዛሬ መጥፎ ጥሩ የሆነ ነገር ደግሞ ነገ በጣም አዛ ሊሆን ይችላልና ምንድነው ፖይንቱ እናንተ የምትፈልጉትን ነገር እንትን ማለታችሁ አንደኛ ሪግሬት አይሰማችሁም፣ አትጸጸቱም። በኋላ እንትና ስላለኝ ነው ምናምን የሚለው ሪስፖንሲቢሊቲ ትወስዳላችሁ። ስለዚህ ሪስፖንሲቢሊቲ ወስዳችሁ ኢንፎርምድ የሆነ ዲሲዥን የሚያስፈልጋችሁን ኢንፎርሜሽን ከሰው ሊሆን ይችላል፣ ከጓደኛ፣ ከጎረቤት፣ ከወላጅ እነሱን ሰብስባችሁ መጨረሻ ላይ ግን የራሳችሁ ውሳኔ ነው መሆን ያለበት ብዬ አስባለሁ። እና እንደዚህ ደግሞ ብዙ የምትጨነቁ ከሆነ ደግሞ አንድ አሪፍ ቴክኒክ እንትን እንባላችሁ ማለት መማር የምትፈልጉትን ማታውቁ ከሆነ ደግሞ ምንድነው እስካሁን የምትማሯቸው ትምህርቶች አሉ። የትኛው ነው እናንተን በደንብ የሚስባችሁ ወይም ደግሞ ጥሩ ነገር ጥሩ ፐርፎርም የምታደርጉት እና ደስ የሚላችሁ የትኛው ነው የሚለውን ትመርጡና ከዛ ለሱ ፕሮክሲሚቲ ወይንም ትንሽ ከሱ ጋር የሚቀራረበውን ፊልድ መርጣችሁ እንትን ማለት ነው። ኖባዲ ፊገር አውት ያደረገው ሰው የለም እስካሁን። ኢቭን ትልቅ ደረጃ ላይ ደርሶ ራሱ ይሄንን ሙያውን የማይወድም የሚወድም ሊኖር ይችላል። እና ምንድነው ጀስት አሁን ላይ የሚሰማችሁ ነገር ኢንፎርምድ የሆነ ዲሲዥን ወስኑ። እንትን ማትሉ ከሆነ ደግሞ እስካሁን ካላችሁ ኤክስፔሪየንስ የትኛውን ፊልድ ነው የምትፈልጉት ትምህርት ጋር የሚቀራረበውን መርጣችሁ ብትማሩ የሚል መልእክት ነው ያለኝ። ሌላ ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ፎሎ ማድረግ እንዳትረሱ እና ሼር ማድረግም እንዳትረሱ።